ጊዜው የመጀመሪያው የሥነ ፍጥረት ቀን ነው። ቦታው ደግሞ ዓለመ መላእክት። ቅዱስ እግዚአብሔር ቅዱሳን መላእክቱን ፈጥሮ ተሰወረባቸው። ይህን ጊዜ በፍጥረታት ታሪክ ውስጥ የመጀመሪያውን ጥያቄ መላእክት አቀረቡ። ጥያቄያቸው ማን ነው የፈጠረን? ከየትስ ነው የመጣ ነው የሚል ነበር። በቀድሞ ስሙ ሳጥናኤል የተባለው መልአክ በቦታ አቀማመጥ ከሁሉም መላእክት በላይ ስለሚገኝ ለመላእክቱ ጥያቄ እኔ ነኝ የፈጠርኳችሁ በማለት ምላሽ ሰጠ። የመላእክቱ ጥያቄ ግን በዚህ የሳጥናኤል ምላሽ አላበቃም ነበር። አንተ በቦታ አቀማመጥ ከሁላችን በላይ ስለሆንክ ፈጠርኳችሁ ካልክ እኛ ደግሞ ከበታቻችን ያሉትን ፈጥረናቸዋል ማለት ነው ሲሉ ወሳኝ ጥያቄ ሰነዘሩ። ይህን ጥያቄ ተከትሎ መላእክቱ አዎ ሳጥናኤል ፈጥሮናልና በፍጹም እሱ አልፈጠረንም፣ እሱም እንደኛው ያለ ነው በሚሉ ቡድኖች ተከፈሉ። ሌሎች ደግሞ ድምፀ ተአቅቦ አደረጉ። በሰማያውያኑ ሰራዊት ዘንድ ጥያቄ የወለደው ክርክርና መጠራጠር ተነሳ። ዓለመ መላእክት ተጨነቀ። በዚህ ክርክርና ለመግባባት መሃል አንድ ግርማው የሚያስፈራ እሳታዊ መልአክ በነጎድጓዳማ ድምፁ እንዲህ ሲል ተደመጠ። የፈጠረንን አምላካችንን እስክናቀው ድረስ ባለንበት እንጽና። ሩህሩህ እኮ ነው ገብርኤል። አሁን ፊት ለፊቱ የቆምነው ገብርኤል የኔና የናንተ አማላጅ ገብርኤል፣ ቅዱስ ገብርኤል፣ መልአኩ ገብርኤል፣ ብርሃናዊው መልአክ፣ ጽልመታዊ መልአክ ያልሆነ ጽልመታዊውማ ወድቋል። ቅዱስ ገብርኤል በማን ፊት ነው የሚቆመው? በማን ፊት ነው የሚቆመው? ገብርኤል መልአክ ነው። ግን ኢየሱስ ክርስቶስን ለመጀመሪያ ጊዜ እንዲሰብክ ስልጣን የተሰጠው መጋቤ ሐዲስ የተባለ በስብከቱ ሳጥናኤልን ያሳፈረ ቅዱስ ገብርኤል አማላጃችን ነው። ቅዱስ ገብርኤል ክንፎቹን ዘርግቶ ብርሃነ መስቀል ይዞ በመካከላቸው ተገኘ። ቅዱስ ገብርኤል በትዳራችን ይገኝልን። ቅዱስ ገብርኤል መዓት ባጠቃው ሕይወታችን ላይ ይገኝልን። ሞት በሚፈታተነው ሕይወታችን ቅዱስ ገብርኤል ይገኝልን። የእግዚአብሔር ምሕረት በመዓት ፈንታ ወደኛ እንዲወርድ ቅዱስ ገብርኤል በአማላጅነት ይገኝልን። ስለ ቅዱስ ገብርኤል ምናልባት አንዳንድ የሰማናቸው በዶክመንታሪ መልክ ያዘጋጀ አንድ ወንድማችን አለ። እሱ እስቲ ተካፍለን እንመለስ። በጨለማና በሞት ጥላ ውስጥ ለሚኖሩ ሁሉ የብርሃን ፋና ያበራ ሰብአ ሰገልን የመራ ቅዱስ መልአክ ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣው ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸውና በየዘመናቸው የተናገሩትን የትንቢት ቃል ያስፈጸመና የምስራችን ቃል የተናገረ የጨለማ አበጋዝ በሆነ በሰይጣን ተንኮል የእፉኝት መርዝ በሰው ልቦና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋ የእግዚአብሔር መልአክ ስሙ ቅዱስ ገብርኤል ይባላል። ቅዱስ ሉቃስ እንደጻፈው መልአኩ ቅዱስ ገብርኤል ሁል ጊዜ ለደስታና ለምስራች የሚላክ መልአክ ነው። በተለይም ስለ ልደተ ክርስቶስ ለቅድስት ድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ በመሆኑ አብሳሬ ትስብት፣ መልአከ ብስራት፣ መጋቤ ሐዲስ ተብሎ ይጠራል። ቅዱስ ገብርኤል ከሌሎቹ መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ ማን ነው የፈጠረን እያሉ ሲባዝኑ ሳጥናኤል እኔ የፈጠርኳችሁ ሲል፣ ቅዱስ ገብርኤል ግን የፈጠረንን አምላክ እስከምናውቀው ድረስ በያለንበት እንቁም፣ እንጽና፣ ንቁም በበህላዊነ እስከንረክቦ ለአምላክነ በማለት መላእክትን ያረጋጋ ቅዱስ ድንቅ መልአክ ነው። በዚህም አባቶቻችን እንደሚሉት ይህ ቅዱስ መልአክ የመጀመሪያው የተዋህዶ ሰባኪ ነው። ምክንያቱም ከፍጥረታት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ነውና። በዚህም ምክንያት ጌታ ነገረ ሥጋዌውን ለድንግል እንዲያበስር አድርጎታል። ከዚህም በኋላ ደጋግ ሰዎችን ለመርዳት የሚወጣና የሚወርድ ቅዱስ መልአክ ሆኗል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ ዘወትር በምንጸልያቸው ጸሎቶች ስሙ የሚጠራ ቅዱስ መልአክ ነው። ይኸውም በዘወትር ጸሎቶች በአቡነ ዘበሰማያት፣ በሰላም ቅዱስ ገብርኤል፣ በውዳሴ ማርያም፣ በይዌድስዋ መላእክትና በመሳሰሉት ጸሎቶች ዘወትር ስሙ የሚጠራ መልአክ ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስዕለት ሰሚ እንዲሁም ፈጥኖ ደራሽ መልአክ ነው።
በዚህም ምክንያት በክርስቲያኖችም ዘንድ እጅግ ተወዳጅ መልአክ ሆኗል። ስለዚህም ፈጥኖ ደራሹ መልአክ፣ ስዕለት ሰሚው መልአክ ተብሎ ይጠራል። የአምላክ እናት እመቤታችን ቅድስት ድንግል ማርያምም ከሌሎች መላእክት ሁሉ በይበልጥ መልአኩ ቅዱስ ገብርኤልን እንደምትወደው በድርሳነ ገብርኤል ላይ ተጽፏል። ወንድሞቻችን ሆይ እመቤታችን ድንግል ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጇን የጌታችን የኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና እንዲል ድርሳነ ገብርኤል ዘኅዳር ምዕራፍ 2 ቁጥር 13። ቅዱስ ገብርኤል ብርሃናዊ መልአክ ነው። ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ እንዲህ በማለት ተናግሯል። ከዚህ በኋላ ታላቅ ሥልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች ብሏል። ነቢዩ ልበ አምላክ ቅዱስ ዳዊትም መላእክቱን የእሳት ነበልባል የሚያደርግ እንዳለው ቅዱስ ገብርኤል ነበልባላዊ መልአክ ነው። ቅዱስ ገብርኤል ኃያል መልአክ ነው። ቅዱስ ዮሐንስ በራእዩ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ፣ በራሱም ላይ ቀስተ ደመና ነበረ፣ ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ፣ ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ፣ እንደሚያጋሳም አንበሳ በታላቅ ድምፅ ጮኸ በማለት መስክሯል። ቅዱስ ገብርኤል የመላእክት አለቃ ነው። በራማ በሰፈሩት በ10ሩ የነገድ ሰራዊት ላይ የ40 አለቃ ነው። ነቢዩ ሄኖክም በሰራዊት ሁሉ ላይ የተሾመ መልአክ ቅዱስ ገብርኤል ነው ይላል። በዚህም ምክንያት የራማው መልአክ ተብሎ ይጠራል። ቅዱስ ገብርኤል ፈጣን መልአክ ነው። ሊቃውንተ ቤተ ክርስቲያን እንደሚሉት በመድኃኒታችን በኢየሱስ ክርስቶስ ስነ ስቅለት ጊዜ በመስቀል ላይ የደረሰበትን መከራና ስቃይ አይቶ አላስችል ቢለው ሰይፉን ወርውሯል። ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነ ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማ ሰላም ላለው ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘግከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ እንዲል መልካ ቅዱስ ገብርኤል። ስለዚህ ቅዱስ ገብርኤል ከዓለም በፊት አምላኩን ያወቀ፣ ዓለም ልታልፍ ስትልም የወረወረው ሰይፍ እንደሚያርፍ ሊቃውንቱ ያስረዳሉ። ቅዱስ ገብርኤል ቅዱሳን ሰማዕታትን ገድላቸውን እንዲፈጽሙ እሳቱንና ስለቱን ተሳቀው ወደ ኋላ እንዳይመለሱ ተጋድሏቸውን እንዲጨርሱ የሚረዳቸው የሚያበረታቸው መልአክም ነው። ለዚህም ተጠቃሹ ቅድስት ቤተ ክርስቲያን በሐምሌ 19 ቀን መታሰቢያቸውን የምታደርግላቸው የቅዱስ ቂርቆስና የቅድስት ኢየሉጣን ከቅዱስ ገብርኤል ጋር ያላቸውን ታላቅ ታሪክ እዚህ ጋር መጥቀስ ተገቢ ነው። ቅዱሳን መላእክት የሰው ልጆችን ከመከራና ከስቃይ ለመታደግና በችግር ጊዜም ለመርዳት ሥልጣን ከተሰጣቸው ጊዜ አንስቶ በእግዚአብሔር አምላክ አምነውና ታምነው የኖሩ ጻድቃንን ሲረዱ ኖረዋል። እንደየተልእኳቸውም በአምላካቸው ትእዛዝ ከጠላት እጅ በማዳን ከእቶን እሳትና ከፈላ ውሃ ውስጥ አውጥተዋል። በማዕበል ከመስጠም አድነዋል። እንዲሁም በአራዊት አፍ ከመበላት ታድገዋል። ኃያሉ ሊቀ መላእክት ቅዱስ ገብርኤልም በሐምሌ 19 ቀን ከእግዚአብሔር ዘንድ ተልኮ ቅዱስ ቂርቆስና ቅድስት ኢየሉጣን ከእሳት አድኗቸዋል። ቅድስት ኢየሉጣ በሮም ግዛት በሚገኝ አንጌቤን በሚባል ሀገር በፈሪሃ እግዚአብሔር በክርስትና ሃይማኖትና በበጎ ምግባር ጸንታ ትኖር የነበረች ደግ ሴት ናት። ቅዱስ ቂርቆስ የሚባል ሕፃን ልጅ ነበራት። ይህቺ ቅድስት የዘመኑን አረማዊ መኮንን እለእስክንድሮስን በመፍራቷ ከልጇ ጋር ከሮም ወደ ጠርሴስ በተሰደደች ጊዜ መኮንኑ እነርሱ ከሚገኙበት ሀገር ገብቶ ክርስቲያኖችን እያሳደደ መግደል ጀመረ። የንጉሡ ወታደሮችም እግዚአብሔርን እንዲክዱ ለጣዖት እንዲሰግዱ ቅድስት ኢየሉጣንና ቅዱስ ቂርቆስን አስፈራሯቸው። ቅዱሳኑ ግን ሃይማኖታቸውን ለመለወጥ ፈቃደኛ አልሆኑም ነበር። በዚህም መኮንኑ ተቆጥቶ በዓይንና በአፍንጫቸው ውስጥ ጨውና ሰናፍጭ በመጨመር በጋሉ የብረት ችንካሮች በመቸንከርና መላ ሰውነታቸውን በመብሳት በብዙ አይነት መሳሪያ አሰቃያቸው። እግዚአብሔርም መልአኩን ልኮ የጋሉ ብረቶችን እንደ ውሃ ያቀዘቅዝላቸው፣ ስቃያቸውንም ያቀልላቸው ነበር። በሌላ ጊዜም በገመድ አሳስሮ ንጉሡ ሲያስጨንቃቸው ከቆየ በኋላ ራሳቸውን ከቆዳቸው ጋር አስላጭቶ እሳት አነደደባቸው።
ዳግመኛም ከትከሻቸው እስከ እግራቸው ድረስ በሚደርሱ ችንካሮች ቸነከራቸው። በዚህ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ከስቃያቸው አድኗቸዋል። አሁንም ቀኑን ሙሉ በልዩ ልዩ የስቃይ መሳሪያዎች ቢያስጨንቃቸውም የእግዚአብሔር ኃይልና የቅዱስ ገብርኤል ተራዳይነት አልተለያቸውም ነበርና ምንም አይነት ጉዳት አልደረሰባቸውም። እንደገናም በመጋዝ ሰንጥቀው በብረት ምጣድ በቆሏቸው ጊዜ ጌታችን ከሞት አስነሳቸውና በመኮንኑ ፊት ድንቅ ተአምራትን አደረጉ። ዳግመኛም በፈላ የጋን ውሃ ውስጥ ቅዱስ ቂርቆስንና ቅድስት ኢየሉጣን ሊጨምሯቸው ሲሉ ቅድስት ኢየሉጣ በፈራች ጊዜ ቅዱስ ቂርቆስ እናቴ ሆይ አትፍሪ፣ አናንያ አዛርያንና ሚሳኤልን ከእሳት ነበልባል ያዳናቸው እግዚአብሔር እኛንም ከዚህ የፈላ ውሃ ያድነናል እያለ ያረጋጋትና በተጋድሎዋ እንድትጸና ወደ እግዚአብሔር ይጸልይላት ነበር። ከዚህ በኋላ ተያይዘው ወደ ጋኑ ውስጥ ገቡ። ውሃውም እንደ ውርጭ ቀዘቀዘ። ደግሞም ወታደሮቹ መንኮራኮር ባለበት የብረት ምጣድ ውስጥ አስገብተው ስጋቸው እስኪቆረጥ ድረስ በጎተቷቸው ጊዜ ቅዱስ ገብርኤል አድኗቸዋል። በመጨረሻም ከእግዚአብሔር ቃል ኪዳን ተቀብለው በመንፈቀ ሌሊት አንገታቸውን ተቆርጠው በሰማዕትነት አርፈዋል። እስከ ሞት ድረስ በታመኑበት ተጋድሏቸውም ከእግዚአብሔር ዘንድ የሕይወትን አክሊል ተቀብለዋል። ቅዱስ ቂርቆስና ቅድስት ኢየሉጣ የዚህን ዓለም ጣዕም በመናቅ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ በማለት ቅዱስ ጳውሎስ የተናገረውን ቃል በተግባር በማሳየት ለክርስቶስ ፍቅር ሲሉ ራሳቸውን ለመከራና ለሞት አሳልፈው ሰጥተዋል። ቅዱሳኑ ተጋድሏቸውን እስኪፈጽሙ ድረስም ቅዱስ ገብርኤል አልተለያቸውም። በመልአኩም ተራዳይነት ቅድስት ኢየሉጣና ቅዱስ ቂርቆስ ብቻ ሳይሆኑ ብዙ ምዕመናንም ድነዋል። የቅዱስ ገብርኤል ስም በሚጠራባቸውና በሚዘከርበት ገዳማትና አድባራት መልአኩ የሚያደርጋቸው ድንቅ ተአምራት ለዚህ ማስረጃዎች ናቸው። ይህም ቅዱሳን መላእክት በእግዚአብሔር ስም መከራ የሚቀበሉ ምዕመናንን ከሞት እንደሚታደጉና ከልዩ ልዩ ደዌ እንደሚፈውሱ የሚያስረዳ ታሪክ ነው። ሰዎች በሃይማኖታቸው ጸንተው በሕይወት ዘመናቸው መከራ ባጋጠማቸው ጊዜ ሕፃኑ ቅዱስ ቂርቆስ እናቴ ሆይ አትፍሪ እያለ እናቱን በመከራ እንድትጸና እንዳረጋጋትና ለሰማዕትነት እንድትበቃ እንዳደረጋት ሁሉ ዘላለማዊውን የእግዚአብሔርን መንግሥት በአንድነት ለመውረስ እንድንችል በመተዛዘንና በመደጋገፍ የሚገጥመንን መከራ ታግሰን በሃይማኖታችን ጸንተን መኖር ይጠበቅብናል። ቅዱስ ቂርቆስንና ቅድስት ኢየሉጣን የተራዳው የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ እንዲጠብቀን ዘወትር ልንማጸነው ያስፈልጋል። መልአኩ ከፈጣሪው ከእግዚአብሔር በተሰጠው ሥልጣን መሠረት ከሚደርስብን ልዩ ልዩ መከራና ስቃይ ያድነናልና። የቅዱስ ገብርኤልን ታሪክ መተረካችንን የጀመርን እንደሆን ሌላው ስለዚህ ቅዱስ መልአክ የሚነሳው ሁነኛ ታሪክ ቀጥሎ የሚቀርበው ነው። የፋርስ ንጉሥ የነበረው ናቡከደነጾር እግዚአብሔር አምላክ ምድሪቱን ሁሉ ሲያስገዛለት በትዕቢት ተሞልቶ በኃይሌ ያደርጋለሁ፣ በማስተዋል ጥበቤም የአሕዛብን ድንበሮች አርቃለሁ፣ ሀብታቸውንም እዘርፋለሁ፣ የሚቀመጡባቸውንም ከተሞች አናውጣለሁ፣ በእጄም ዓለምን ሁሉ እንደ ወፍ ቤት እሰበስባለሁ፣ እንደ ተተወ እንቁላልም እወስዳቸዋለሁ፣ ከኔም የሚያመልጥ የለም የሚቃወመኝም የለም ብሎ በመታበይ የወርቅ ጣዖት አሰርቶ ዱራ ወይም አዱራን በሚባል ስፍራ ላይ አቆመው። በግዛቱ በልዩ ልዩ የሥልጣን እርከን ላይ ያሉትን ሹማምንትንና ገዢዎችን ሰበሰባቸው። የመለከትና የእምቢልታ የመሰንቆና የክራር የበገናና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ንጉሥ ናቡከደነጾር ላቆመው ለወርቁ ምስል ስገዱ፣ ወድቆም ለማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል ብሎ አዋጅ አስነገረ። ይህንን አዋጅ የሰሙ የንጉሥ ሹማምንት ሁሉ የመለከቱንና የእምቢልታውን እንዲሁም የዘፈኑን ድምፅ በሰሙ ጊዜ ተደፍተው ለወርቁ ምስል ሰገዱ። በባቢሎን አውራጃዎች ላይ የተሾሙ አዛርያ ወይም ሲድራቅ፣ አናንያ ወይም ሚሳቅ፣ ሚሳኤል ወይም አብድናጎ ግን ንጉሥ ላቆመው ምስል አልሰገዱም። ነገር ሰሪዎች ይህንን ወሬ ለንጉሡ ነገሩት።
ንጉሡም እጅግ ተቆጥቶ ወደ እርሱ አስጠራቸው። እርሱ ላቆመው ለወርቅ ምስል ያልሰገዱ እንደሆነ እጅና እግራቸውን ታስረው ወደ እቶኑ እሳት እንደሚጣሉ አስጠነቀቃቸው። ሰለስቱ ደቂቅ ግን ናቡከደነጾር ሆይ በዚህ ነገር እንመስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደውም ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ ብለው መለሱለት። የንጉሥ ናቡከደነጾር ቁጣ ከበፊት ይልቅ እጅግ ነደደ። እሳቱንም 7 እጥፍ እንዲያቀጣጥሉትና እነዚህን 3 ብላቴኖች እጅና እግራቸውን አስረው ከነማዕረገ ልብሳቸው ከእቶን እሳት ውስጥ እንዲጨምሯቸው ትእዛዝ አስተላለፈ። ትእዛዙ አስቸኳይ ነበርና እነርሱን ወደ እሳቱ የጣሏቸውም ኃያላን በእሳቱ ወላፈን ተገርፈው ሞቱ። እንዲህ ሲሆን ሳለ ግን ሰለስቱ ደቂቅ ወደ አምላካቸው በፍጹም ልባችን እናምናሃለን፣ እንፈራሃለን፣ አታሳፍረን እንጂ ገጸ ረድኤትህንም እንፈልጋለን እያሉ ይጸልዩ ነበር። እግዚአብሔር አምላክ ጸሎታቸውን ተቀበለ። መልአኩ ቅዱስ ገብርኤልንም ከመጣባቸው መከራ ይታደጋቸው ዘንድ ላከው። ቅዱስ ገብርኤል ፊቱ የቆምነው ገብርኤል የኔና የናንተ አማላጅ ገብርኤል ወገኖቼ፣ እኛ የምናመልከው ኢየሱስ ክርስቶስ ገብርኤል የሰበከንን ነው። ቅዱስ ገብርኤል መልአኩ ገብርኤል ብርሃናዊው መልአክ ጽልመታዊ መልአክ ያልሆነ ጽልመታዊውማ ወድቋል። ወገኖቼ የኛ ኢየሱስ ክርስቶስ ከውጭው ዓለም የመጣ እኮ አይደለም። ከተለያዩ አልባሳት ጋር ተቀላቅሎ የመጣ ኢየሱስ የለም። ከተለያየ እርዳታ ጋር በኤንጂኦ የገባ ኢየሱስ የለም። የኛ ኢየሱስ ክርስቶስ የመጣው ከየት ነው? ከሰማይ። እየሰማችሁኝ ነው? ከሰማይ። ስብከቱን ማን ነው ይዞ የመጣው? ቅዱስ ገብርኤል። ዛሬ እንዲህ ያለ ሽልማት እንዲህ ያለ በረከት እንድናገኝ ከኛ ምንድነው የሚጠበቀው? ቅዱስ ገብርኤል አማላጃችን ነው። ቅዱስ ገብርኤል አስታራቂያችን ነው። መልአኩ ሚካኤል አማላጃችን ነው። መልአኩ ገብርኤል አስታራቂያችን ነው። ታዲያ ስላልን ብቻ ይሆናል? የኛስ ግብር ምንድነው? እንደ ገብርኤል መሆን አለብን እኮ። እንደ ሚካኤል መሆን አለብን እኮ። ሰይጣንን መርታት አለብን እኮ። ሰይጣን የራሳችን ፍላጎት ነው። ሰይጣን ወደ እግዚአብሔር እንዳንቀርብ የሚያደርገን ነው። ሰይጣን ኃጢአታችንን እንዳንናዘዝ የሚያደርገን ነው። ሰይጣን እግዚአብሔርን የሚያስክደን ነው። ሰይጣን ከቤተ ክርስቲያን የሚያርቀን ነው። ሰይጣን እንዳንዘምር የሚያደርገን፣ እንዳንሰግድ የሚያደርገን፣ እንዳናስቀድስ የሚያደርገን ሰይጣን ነው። ይሄ እኮ የሱ ባህሪ ነው። ከሰማይ የተባረረው ሰይጣን እኮ አልዘምርም ብሎ ነው፣ አልሰግድም ብሎ ነው፣ አላመሰግንም ብሎ ነው። እኛ እኮ ከሰይጣን የምንለየው በምንድን ነው? በመዘመራችን፣ በመስገዳችን፣ በመንበርከካችን። ለማ ለኢየሱስ ክርስቶስ ስም። እርሱ አምላካችን ነው። መላእክቱ ደግሞ አማላጆቻችን ናቸው። ክብር ምስጋና ለመድኃኔዓለም ይሁን። ቅዱስ ገብርኤል የሰበከው አምላክ የሰበከው ኢየሱስ ክርስቶስ ይሄ ነው። ሌላ ቦታ ኢየሱስ ሲባል ሰምታችሁ ሊሆን ይችላል። እዛ እኮ አይሰግዱለትም። አይታችኋል? ባዶ ቤት መንጫጫት፣ እንደ ሰይጣን መንቀጥቀጥ። በእርግጥ መጽሐፍም አጋንንት ያምናሉ። ከዛስ ምን ይላል? ይንቀጠቀጡማል ይላል። መንቀጥቀጥ ያጋንንት ነው። የመላእክት ግን ምንድነው? መስገድ ነው። ለስሙ እንሰግዳለን። ለማ ለእግዚአብሔር ለእግዚአብሔር እንሰግዳለን። እንግዲህ እንደምትመለከቱት መምህር ዶክተር ዘሪሁን ስለ ቅዱስ ገብርኤል በዓል እንደዚሁም ደግሞ ስለ ቅዱስ ገብርኤል አንዳንድ ነገሮችን ነግሮናል ማለት ነው። መምህራችን ቃለ ሕይወት ያሰማልን። በጣም መልካም ነገር የነገሩን። እንግዲህ ቅዱስ ገብርኤል ለሁላችንም በረከት ይስጠን። ከዚህ በመቀጠል መምህር ጳውሎስ እንግዲህ ደግሞ የሚናገረው ነገር አለ። እሱን ሰምተን እንመለስ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የሰው ልጆች ምሕረትን እንዲያገኙ የምለምነው የማማልደው ገብርኤል ነኝ ማለት ነው። ቆመ ማለት ማለደ፣ ጸለየ ማለት ነው። ሙሴ እስራኤላውያን በበደሉና ባጠፉ ጊዜ
እኔ በእግዚአብሔር ፊት ለእናንተ ቆማለሁ ይላቸው ነበር። ምን ማለት ነው? በእግዚአብሔር ፊት ቆሜ ለምንላችኋለሁ እጠይቅላችኋለሁ ሲል ነው። በእግዚአብሔር ፊት ቆመ ማለት ለጸሎት ነው የሚቆመው። ስለዚህ እኔ በእግዚአብሔር ፊት ቆማለሁ። ለምን ይቆማል? እግዚአብሔር መልአክ ሊያማልድልን ይቆማል፣ ሊጸልይልን ይቆማል። እኔ ተልኬ ነው የመጣሁት፣ በእግዚአብሔር ፊት በአገልግሎት እቆማለሁ። ስለዚህ ይሄ ነገር ይሆናል እኮ እኔ ገብርኤል ነኝ፣ ተልኬ ነው የመጣሁት። አይፈጸምም ብትል እንኳን እኔ አማላጅ ነኝ፣ እኔ ቆምልሃለሁ፣ እኔ ዋስ ጠበቃ ሆንልሃለሁ ሲለው ነበር። ስለዚህ ይሄ ነገር እስከሚፈጸም ድዳ ትሆናለህ ብሎታል። በጊዜው ዘካርያስ ልጅ አግኝቷል። እምትውልደ አንስት አልቦ ዘየአብዮ የተባለለት ባለብዙ ጸጋ የሆነ አምላኩን ለማጥመቅ የበቃ ዮሐንስን አግኝቷል። የቅዱስ ገብርኤል ታሪክ በዚህ ብቻ አይወሰንም። በአዲስ ኪዳን እመቤታችን ቅድስት ድንግል ማርያምን ዮሐንስን ዘካርያስን ባበሰረበት በ6ኛው ወር እንደገና መጥቶ እመቤታችንን አደግድጎ እጅ ነስቶ ጸጋ ይሞላብሽ ወይ ደስ ይበልሽ ብሎ በትህትና ለእመቤታችን ጸጋ ይሞላብሽ ወይ ደስ ይበልሽ ብለን እያበሰርናት እየለመናት እያመሰገናት እንድንኖር በአማላጅነቷ እንድንከለል እናት እንድትሆነን ለሷ የሚገባ ለእናት የሚገባ ክብር እንዴት እንደሚሰጥ አደግድጎ እየሰገደላት እጅ እየነሳት እግዚአብሔርን እንደምትወልድ አክብሮ ማክበርን ለኛ ያስተማረን መልአክ ነው። ለአዲስ ኪዳኖቹ ምእመናን ለኔና ለናንተ በመላው ዓለም ላለን ለአዲስ ኪዳን ልጆች እግዚአብሔር ተወልዶ ሰው ሆኖ ሰው እንደሚያደርገን በእመቤታችን በኩል አዲስ ኪዳን የሰበከልን እርሱ ነው። ሰላም ለከ ኦ ገብርኤል መልአክ ሰበከለነ ልደተ እግዚእ ይላል። ገብርኤል ሆይ የእግዚአብሔር መልአክ ሆይ ሰላምታ ላንተ ይገባሃል፣ የጌታን ኢየሱስ ክርስቶስን ልደት ለኛ ሰበክልን ይለዋል አባ ኤፍሬም ሶርያዊ በውዳሴ ማርያም ዘረቡ። ወአብስተርካ ለማርያም ድንግል ወተቤላ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ለድንግል ማርያም አበሰርካት እንዲህም አልካት፣ ጸጋ ይሞላብሽ ሆይ እግዚአብሔር ካንቺ ጋር ነው፣ ደስ ይበልሽ አልካት። ደስ ይበልሽ ብሎ እመቤታችንን አብስሮ ደስ እያለን እንድንኖር አዲስ ኪዳን የሰበከልን የእግዚአብሔር መልአክ ቅዱስ ገብርኤል ነው። ስለዚህ ገብርኤል አማላጃችን፣ ጠባቂያችን፣ ዋሳችን፣ ረዳታችን የእግዚአብሔር መልአክ ነው። ለዚህ ዳችሁት ላይክ አድርጉ ቪዲዮውን። መልካም